እኔ ላንቺ ክፉ አልመኝም። የነገ ህይወትሽ የተስተካከለ ይሆንልሽ፣ ጥሩ ሰው ይግጠምሽ። ይሄ ነው ልልሽ የምችለው። ገባሽ? ምንም ስላንቺም ክፋት አልመኝም። ምንም አያግኝሽ። የልጅ እናት ነሽ። እሺ ቃል ግባልኝ። ስለዚህ ቃል ገብተህልኛል ማለት ነው። የከሸፈው ሩታን በተመልካች ወይም በህዝቡ የማስጠላት ሴራ አሁንም ሌላ ተጨማሪ የሆኑ ነገሮችን እንዲያደርጉ እያስገደዳቸው መሆኑን ተረድቻለሁ ማለት ነው። ይህንን ነገር ለማድረግ ዛሬ ላይ ሳይሆን ለረጅም ጊዜያት ያክል ሩታን በተመልካቾች ዘንድ እንድትጠላ፣ ከህዝቡ ጋር እንድትቆራረጥ፣ ከጓደኞቿ እንድትቆራረጥ በጣም ብዙ ስራዎችን ሰርተሃል። ግን ደግሞ ይሄ ነገር በምትፈልገው ልክ ሊሳካላ አልቻለም። አንድ ቡዝዬን፣ አንድ አቤልንና የተወሰኑ ሰዎችን ብቻ ነው በዙሪያ ላይ ማስቀረት የቻልከው ማለት ነው። የሰሞኑ ጌም ብዙ ነገሮችን ግልጥልጥ አድርጎ ያሳየ ነው። ይሄ የትንሣኤ በዓል ደግሞ ከሩታ አጠገብ ከቤተሰቦች ጀምሮ እስከ ጓደኞች ድረስ ሁሉም ከእሷ ጎን መቆማቸውን ያሳየ ስለሆነ አሁን ላይ ሁላችሁም ግራ እየተጋባችሁ እንደሆነ ገብቶናል ማለት ነው። ምክንያቱም እናንተ በጥቂት ደጋፊዎቻችሁ ተማምናችሁ ሩታን መጣል የምትችሉ እየመሰላችሁ ነበረ፣ ግን ያ ነገር ሊሆንላችሁ አልቻለም ማለት ነው። ድጋሚ ራሱ መሞከር የሌለባችሁ ነገር ነው፣ ግን በድጋሚ አሁንም ቢሆን ይህንን ተግባራችሁን ለማድረግ ሙከራ እያደረጋችሁ መሆኑን ሰምቻለሁ ማለት ነው። ከዛ ውጭ ያው ቃል በገባህላት መሰረት ከሀገር ውጭ አውጥተህ ቀለበት ልታደርግላት እንደሆነ ሰምተናል ማለት ነው ለሄርሜላ። እዚህ ጋር ማንም ከሄርሜላ ጋር ቀለበት ማሰርህን የሚደግፍልህን ሰው በማጣት ነው። ኢቭን ተመልከት፣ ከነ ኤፍሬም ጀምሮ ያንተ ደባሪ ስራ ስላስጠላቸው ብቻ ከማን ጎን መቆም እንዳለባቸው ተረድቷል። አሁን ላይ እኔ ወይ እልህኝነት የያዛቸውና ሩታን እንዲሁ ከመጀመሪያም ጀምሮ የሚጠሉ ሰዎች ካልሆኑ በስተቀር ከአንተ ጎን እየቆሙ ያሉ ሰዎች የሉም እና ግራ ተጋብታል። ጋሽዬ በዚህ ጉዳይ ላይ እኔ እጄን መቼም አልከትም ብሎ ጀርባውን ከሰጠህ ረጅም ጊዜ ሆኗል ማለት ነው። በየትኛውም አይነት ጉዳይ ላይ ልክ እንደ በፊቱ ከጋሽዬ ጋርም እየተቀራረብክ አይደለም። ምን ያክል ብቻህን እንዳስቀረህ ግን ገብተዋል። ምክንያቱም ይሄንን ሁሉ ነገር የገነባው እነዚህን ሁሉ ጓደኞችን ያፈራው ይሄንን ሁሉ ተመልካችን ያፈራው ዛሬ ላይ ለደረስክበት ደረጃ እንድትደርስ ትልቁ አስተዋጽኦ የማን ነው? የሩታ ነው። ዛሬ በማግኘትህ ጊዜ ዛሬ ስላገኘህ ብቻ እቺን ሴት ጥሎ መሄድ አንተን ምን ያክል ዋጋ ሊያስከፍልህ እንደሚችል እየገባህ አይደለም። አሁን ላይ ሄደ ከሄርሜላ ጋር የተሳሳቀ ጊዜን ስላሳለፍክ የምታደርጋቸው ነገሮች ልክ ናቸው ማለት አይደለም። ሌላ ምንም እዚህ ጋር መደርደር አያስፈልግም። በነገራችን ላይ ልጅህን እንደዛ ጨክነህ ጥለህ መውጣትህ፣ በዓልን ከልጅህ ጋር አለማሳለፍ አንተን ለመኮንን በቂ የሆነ ምክንያት ነውና አሁንም ቢሆን መሄድህ አንድ ነገር ሆኖ ሳለ ሩታን ጠልፋችሁ ለመጣል የምታደርጉት ጥረት ደግሞ እጅግ በጣም ያስጠላል። ይህንን ደግሞ በተደጋጋሚ እያየንም ነው፣ በተደጋጋሚ እየሰማን ነው። ግን እናንተ ባሰባችሁት ልክ ነገሮች እየተሳካላችሁ አይደለም። የሰሞኑ ሁኔታ ደግሞ እጅግ በጣም እንዳስደነገጣችሁ ገብቶናል። ምክንያቱም እነ ኤፍሬም እስካሁን ድረስ ይህንን ነገር በዝምታ ነበር ሲመለከቱ የነበሩት እነ እዩን ጨምሮ እንዳለ አሁን ላይ መጥተው ከሩታ ጎን መቆማቸውን ስታይ ውስጥህ እንደተረበሸ ግልጽና ግልጽ ነው። በዛ ላይ ሩታም አሁን ላይ እነማንን ከጎኗ ማቆም እንዳለባት በደንብ የተረዳች ይመስለኛል። ለዛም ይመስለኛል አይሚን አላቅም ከቲክቶክ ፕሮፋይሏ ጀምሮ ብዙ ነገሮችን እየቀያየረች ነው እና አሁን ላይ በእሷ በኩልም ሁሉም ነገር ያበቃለት እየመሰለኝ ነው። አይሚን ከዚህ በኋላ መታ ነገሮችን ትለማመጣለች የሚል እሳቤም እንደኔ የለኝም። ለማንኛውም ግን ያው በእንደዚህ አይነት ሰዓት ላይ የሩታ ዳግም እርግዝና መፈጠሩ ትንሽ ጥያቄ ሊያስነሳ የሚችል ጉዳይ ነው እና እኔ አላቅም ብቻ ግን ሁሉም ጀርባህን እንደሰጠህና በዚህ ሰዓት ብቻህን እንደቀረህ በደንብ ልታስተዋል ይገባል ማለት ነው። በቃ በደንብ ማስተዋል ከቻልክ ለምንድን ነው ይሄ ሁሉ ሰው ጥሎኝ ሄደው፣ ለምንድን ነው ይሄ ሁሉ ሰው ጀርባውን የሰጠኝ የሚለው በቂ ምክንያቱ። ምክንያቱም በጣም ብዙ ጥረሃል፣ በጣም ብዙ ሞክራል። እችን ልጅ ብቻዋን ለማስቀረት፣ እችን ልጅ በተመልካች ለማስጠላት ያልጣርከው ጥረት የለም። ምክንያቱም ምን ስታደርግ ነበረ? ከዚህ በፊት እንደሚታረቅ ሰው ትመጣና ተመልሰ ሄደ ከሄርሜላ ጋር ትገጥማለህ። የዛኔ ተናዳ ልታደርግ ያሰበችውን ይቅርታ እንኳን ከአንተ ጋር ለመታረቅ ያሰበችውን እሳቤ እንኳን ወደ ጎን ስትል እኔ አይታችኋል፣ ደጋግሜ ይቅርታ እየጠየኳት ነበር፣ ከእሷ ጋር መታረቅ ፈልጌ ነበር ምናምን የሚለውን ነገር በሰው ጭንቅላት ውስጥ ለማስረጽና እሷ ይቅርታን እንደገፋች እሷ እንደገፋችህ እሷ እንደ ሰዎችህ አድርገህ ለማሳየት የምትሄድበት ርቀት እጅግ በጣም ያስጠላል። ምንም ሌላ ምክንያት እኮ አይጠበቅባትም። አንተ ሄርሜላ ጋር መሄደ ብቻ
ከአንተ እንድትለይ በቂ ምክንያት ሊሆናት ይችል ነበረ። ግን እሷ ይሄንን ሁሉ ጊዜ ጀርባዋን ልትሰጥ አልሞከረችም። የምሬን ነው የምልህ። በጣም ብዙ እድሎችን ሰጥታለች፣ ግን መጠቀም አልፈለግክም። ታርጌት ምንድን ነው? እሷ ይሄንን ትዳር እንደማትፈልግ አድርጋ ለህዝቡ ማሳየት፣ እሷ ሁሉንም ነገር እንደገፋች፣ ለትዳራችሁ መፍረስ እሷን ተጠያቂ አድርገ ማሳየትና ማስጠላት ትፈልጋለህ። ከሩታ ጋር የገነባኸውን ነገር አሁን ላይ መተህ ከሄርሜላ ጋር መገንባት ትፈልጋለህ። ግን ደግሞ በምትፈልገው አይነት መንገድ ነገሮች እየሄዱልህ ስላልሆነ በሽቃል። ምንም ጥርጥር የለውም። አንተንም ብዙዬንም ሌሎችንም አምጥቶ እኮ እንደ እንትን የሚያስጮኋችሁ ሌላ ነገር አይደለም። በቃ እዛ ጋር የምታገኙትን እንትን የሆነ ትኩረት ማግኘት እንደማትችሉት በደንብ ታውቃላችሁ። ለምሳሌ የትላንቱ ቪዲዮ በቂ ነው። ከሩታ ጋር የባል ቪዲዮ ሲሰራ እና ከሄርሜላ ጋር የባል ቪዲዮ ሲሰራ ምን ያክል ትኩረት ይስባል የሚለውን ነገር ማየት ብቻ በቂ ነው። ሄዳችሁ ቼክ ማድረግ ትችላላችሁ ምን አይነት ሰፊ ልዩነት እንዳለው እና ያንን ትኩረት በጣም ማግኘት ትፈልጋላችሁ። ግን ደግሞ በምትፈልጉት አይነት መንገድ ያንን ነገር እያገኛችሁ አይደለም። አሁን ላይ ብቻህን ቀርተሃል። በነገራችን ላይ ማለት ነው ለብዙ ጊዜያት ደክማችሁ ከዚች ልጅ ጋር ጥራችሁ ለአንተ እዚህ ደረጃ ለመድረስ ከጀርባ ሆና ትልቁን አስተዋጽኦ ያደረገች ልጅ ናት አይደለ? ይሄ ምንም የሚካድ ነገር እኮ የለውም። ዞር ብሎ የእናንተን የኋላ ቪዲዮዎችን ሄዶ ማየት ነው እና ምን ላይ እንደደረሳችሁ በቂ መልስ ይሰጣል። እና ከዛ ደረጃ መተህ እዚህ ደረጃ ጋር ከዚች ልጅ ጋር ከደረስክ በኋላ የማይሆኑ ሰበቦችን የማይሆኑ ምክንያቶችን ደርድረ በአንድ ጊዜ ከዚች ልጅ ካልተለየው ማለት ነው። በዛ ላይ ደግሞ እንደው ጥፋት ቢኖር እኮ ሰው ለተወሰነ ጊዜ ምናምን አለ አይደለ የብቸኝነት ጊዜን ለማሳለፍ ይጥራል። አንተ ግን ከቤት ሳትወጣ ነው ሌላ ሴት ይዘህ የመጣኸውና ከሌላ ሴት ጋር እንደፈለግኩ ካልሆንኩ ብለህ እሷን ጥፋተኛ አድርገህ ለማሳየት ጭምር የሞከርከውና ይሄ መንገድ አንተን ወደ ውድቀት ይዞህ እየሄደህ እንደሆነ እያስተዋልክ አይደለም። በጊዜ መንቃት የምትችል አይነት ሰው ከሆንክ በጊዜ ነገሮችን ለመንቃትና ለማስተካከል ሞክር። ይሄ በቃ አለ አይደለ ብዙዬና አቤል ሌሎች ሰዎችን እኔ አላየሁም። ከአንተ አጠገብ ነው እንትን እያሉ ያሉ ሰዎችን እያየሁኝ አይደለም። እና በቂ ምሳሌ ይሰጣል። የምታደርጋቸው ነገሮች ልክ ቢሆኑ ኖሮ እነ ፈረንጁ እነ ኤፍሬም እንዲሁም ሌሎችም ጭምር እነ እዩም ጭምር ጓደኛቸው ነህ፣ አብሮ አደጋቸው ነው። ብዙ ነገር ከልጅነት ጀምሮ ያሳለፋቸው አይነት ሰዎች ናቸው እና የምታደርገው ነገር ልክ ቢሆንና እውነታ ቢኖርህ ኖሮ እነዚህ ሰዎች ዛሬ ላይ አንተን ትተው ወደ እሷ ሳይሄድ ይሄዳሉ የሚል እሳቤ የለኝም። ምክንያቱም እኔ እነዚህ ሰዎች በሙሉ ሩታን በአንተ በኩል ያውቋታል እንጂ ሩታ ልክ ከአንተ ጋር ኮሚኒኬሽን እንዳላችሁ ወይም የእነዚህ ልጆች አብሮ አደግ አይደለችም። ሩታን ካወቁም ያውቃሉ ብዬ ባስቡ ኢቭን ቡታጅራ ላይ ልትሆኑ ትችላላችሁ ሁላችሁም። ግን በአብሮ አደግነት ደረጃ እና ብዙ ነገር በማሳለፍ ደረጃ አሁን ላይ ከሩታ ጋር የሆኑ ልጆች በሙሉ የአንተ ፍሬንዶች ናቸው። እንደዚህ አይነት ነገሮችን ስታይ ምን አይነት መንገድ ነው እየሄድክ ያለሁት የሚለውን ነገር ማስተዋል ካልቻልክ እኔ እንጃ መጨረሻ ጥሩ ይሆናል የሚል እሳቤ የለኝም። የሰሞኑ ሁኔታ ቼክ ለማድረግ ያሰብከውና ህዝቡ በየት ሳይድ ነው ያለው? ምክንያቱም እናንተን የሚያወዛግቡ በጣም ብዙ ነገሮች አሉ። የአንተና የሄርሜላን ግንኙነት የሚደግፉ በጣም ብዙ ሰዎች ስላሉ ምናልባት ከሄርሜላ ጋርም በቀጥል አሁንም ተደማጭነት አለኝ፣ ከሩታ ጋር እያገኙ የነበርኩትን አይነት ነገር ከሄርሜላ ጋርም ማግኘት እችላለሁ የሚል እሳቤ ውስጥ ከተዋል፣ ወይም አጉል ኢጎ ውስጥ ከተዋል እና ይህ ነገር ደግሞ መጨረሻው ጥሩ እንደማይሆን መናገር ፈልጋለሁ። ከዛ ውጭ ምንድነው ይሄንን ሀሳብን ወይም ከሄርሜላ ጋር የምትጀምረውን አዲስ ግንኙነት ከቤተሰብ ጀምሮ እስከ ጓደኞቹ ጭምር ሊቀበሉ ስላልቻሉ ምንድነው እያደረክ ያለው? የዛን ጊዜ ከሩታ ጋር የሰራኸውን ስህተት ዳግም እየሰራ ነው። እኔ በጣም ነበር የዛን የተሰማኝ፣ የመሬን ስነግራችሁ ማለት ነው። እዚያ አባትህ ቤት የተወለድክበት አካባቢ አንተን ያሳደገህ ማህበረሰብ ጋር ሰርግህን እንደማድረግ ስላለህ ብቻ ሄደ ዱባይ ነው አደለ ያንን ነገር ማድረግ የቻልከው። አሁንም ተቀባይነት እንደሌለው በደንብ ስለምታቅ እዚህ ጋር የምታደርገው ነገር ማንም ይህንን ሀሳብ እንደማይደግፍልህ ስለምታቅ ልጅቷን ከሀገር ይዘውተ ቀለበት ልታስር እንደሆነ ሰምተናል ማለት ነው። እስኪ ምን ያክል እንደሚያስኬድህ አላቅም፣ ግን በጊዜ እነዚህ ነገሮች ምልክት ሆነው ብትመለስ እንደኔ ደስ ይለኛል። ለማንኛውም እቺ ሁለተኛ ልጃችሁ ወይም ሩታ አረገዝኩ ብላለች እና ያለ ምክንያት የመጣች አይመስለኝም እና እግዚአብሔር ነገሮችን
ቀድሞ እንትን ሊልህ እየሞከረ ነውና ራስን ከዚህ ነገር እንትን ብትል የተሻለ ነው ብዬ እንደኔ አስባለሁ። ጋይስ እናንተስ ምን ትላላችሁ? እንደተለመደው ሀሳባችሁን ኮመንት ሴክሽን ላይ አስፍሩልኝ። ምሽት ላይ ቪዲዮዎች ሲለቀቁ መተን ሀሳባችንን እንሰጣለን። ይመቻችሁ።